ሰላም። ቫይታሚኖችን ሁሌ መውሰድ አግባብ እንዳልሆነ ያውቃሉ? ቫይታሚኖችን ስለወሰዱ ጤነኛ ነኝ ብለው ያስባሉ? ሁልጊዜም ቫይታሚኖችን መውሰድ ማለት ጤነኛ መሆን ማለት አይደለም። ቫይታሚኖች መወሰድ ያለባቸው መቼ ነው? የሚወሰዱትስ እንዴት ነው? ቫይታሚኖችን በምንወስድበት ጊዜ ምን አይነት ጥንቃቄዎችን ማድረግ አለብን? የሚሉትንና አምስቱን ዋና ዋና የቫይታሚን አይነቶችን እንዲሁም ደግሞ ለሰውነታችን የሚሰጡትን የጤና በረከት ዛሬ ልነግራችሁ መጥቻለሁ። በተለይ የቫይታሚን እጥረት ያለባችሁ ቫይታሚን ምርመራ ሳታደርጉ የቫይታሚን ሕክምና ወይም ደግሞ ሰፕሊመንቶችን እየወሰዳችሁ ይህ ቪዲዮ ለእናንተ የተዘጋጀ ቪዲዮ ነው። እስከ መጨረሻው ተከታተሉት። ምክንያቱም ቫይታሚኖችን መውሰድ ሁልጊዜ ቫይታሚኖችን መውሰድ ጤና መጠበቅ ማለት አይደለም። ቫይታሚኖች በሚበዙበት ጊዜ የጤና እክልም ሊሆኑ ስለሚችሉ፣ ስለዚህ አምስቱን ዋና ዋና ቫይታሚኖችና የጤና ጥቅማቸውን የምነግራችሁ ይሆናል። አብራችሁ ቆዩ። እንግዲህ በመጀመሪያ ደረጃ የምናገኘው ቫይታሚን ኤ ነው። በነገራችን ላይ ኤ፣ ቢ፣ ሲ፣ ዲ እና ኢ የሚባሉት ፊደላትም አይደሉም። ነገር ግን በሰውነታችን ውስጥ ከፍተኛውን ሜታቦሊዝም፣ ከፍተኛውን የነርቭ ስርዓት፣ ከፍተኛውን የሴሎቻችንን ስራ የሚያከናውኑ ቫይታሚኖች ስም ጭምር እንጂ። ስለዚህ ከቫይታሚን ኤ እንጀምራለን ማለት ነው። እንግዲህ ቫይታሚን ኤ ጥቅሙ ምንድን ነው የሚለውን ቫይታሚን ኤ በብዛት የሚጠቅመው የአይናችንን ጤንነት ለመጠበቅ ነው። የአይናችንን ጤንነት ለመጠበቅ ከሚያገለግሉ ቫይታሚኖች በቀዳሚነት የሚጠቀሰው ቫይታሚን ኤ ነው ማለት ነው። ይህ ቫይታሚን ኤ ማየት እንድንችል፣ የአይናችን ጤንነት እንዲጠበቅ፣ እንዲሁም ደግሞ የቆዳና የሌሎችን ህዋሳት ጤንነት በመጠበቅ ከዚህ በተጨማሪ ደግሞ ሰውነታችን በሽታ የመቋቋም አቅም እንዲኖረው በማገዝ ከፍተኛውን ሚና ይጫወታል ቫይታሚን ኤ ማለት ነው። ስለዚህ ቫይታሚን ኤ ዋናው ስራው ምንድነው ካላችሁ የአይናችንን ጤንነት መጠበቅ ነው ማለት ነው። የአይናችንን ጤንነት ከሚጠብቁልን የሰውነታችን ክፍሎች በተጨማሪ ቫይታሚን ኤ ነው ማለት ነው። በሁለተኛ ደረጃ የምናገኘው ቫይታሚን ቢ ነው ማለት ነው። ይህ ቫይታሚን ቢ ውስብስብ ቫይታሚኖችን የያዘ ሲሆን ከቫይታሚን ቢ1 እስከ 12 ድረስ ያሉትን ቫይታሚኖች የሚያካትት ነው ማለት ነው። ይህ ቫይታሚን ቢ በብዛት የሚጠቅመን ወይም ደግሞ የሚሰጠን ጠቀሜታ ምንድነው ካላችሁ ሜታቦሊዝም ላይ ኢነርጂ ወይም ደግሞ ኃይል በማመንጨት እንዲሁም ደግሞ የነርቮችን ስርዓት በአግባቡ ነርቮች ስራቸውን በትክክል ለጡንቻዎቻችን ታዛዥ እንዲሆኑ ማለትም የጡንቻዎችና የነርቭን ስርዓት በትክክል እንዲሰሩ እንዲያከናውኑ የሚያግዘን ነው ማለት ነው ቫይታሚን ቢ የምንለው ማለት። ስለዚህ የቫይታሚን ቢ እጥረት በሚኖርበት ጊዜ የተለያዩ ምልክቶችን ልናዩ እንችላለን። በተለይ የነርቭ ህመም ምልክቶች ሊታዩብን ይችላሉ ማለት ነው። ስለዚህ ቫይታሚን ቢ ጠቀሜታው ይህን ይመስላል ማለት ነው። ሌላኛው ደግሞ ቫይታሚን ሲ ነው። እንግዲህ ቫይታሚን ሲ በብዛት የሚጠቅመን ለምንድን ነው ካላችሁ የቆዳን ጤንነት በመጠበቅ ማለትም ቆዳችን እንዳይላላጥ እንዲሁም ደግሞ ቁስለት ካለ ቁስለቱ በተሎ እንዲድን፣ በተለይ ኮላጅንን ስለሚያመርቱ ኮላጅን ቶሎ እንዲመረትና በሰውነታችን ውስጥ ቶሎ ቁስለት ካለ ያ ቁስለት እንዲድን በብዛት ጥቅም ላይ ይውላሉ ማለት ነው። ከዚህ በተጨማሪ ደግሞ በሽታን ለመከላከል ከፍተኛ ሚናን ይጫወታሉ። እነዚህ ቫይታሚኖች አሁንም በሽታን ለመከላከል በጣም ከፍተኛ ጥቅም ከሚሰጡን ቫይታሚኖች መካከል የሚመደቡ ናቸው ማለት ነው። ስለዚህ ቫይታሚን ሲ ከሚሰጠን የጤና በረከት አንዱ ምንድነው ካላችሁ የቆዳ ጤንነትን መጠበቅና የሰውነት የበሽታ የመቋቋም አቅምን ማበርከትና ቁስለት በሚኖርበት ጊዜ ቶሎ ቁስለቱ እንዲድን በማድረግ ከፍተኛውን ሚና የሚጫወቱ ናቸው ማለት ነው። እነዚህ ቫይታሚን ሲ የምንላቸው። ሌላኛው ደግሞ ቫይታሚን ዲ ነው ማለት ነው። እንግዲህ ቫይታሚን ዲ እንደሚታወቀው ቫይታሚን ዲ የሚገኘው ከሰን ላይት ነው ወይም ደግሞ ከፀሐይ ብርሃን የምናገኘው ነው። ልጆች ተወለዱ በ15 ቀናቸው ጀምሮ ፀሐይ እንዲሞቁ የሚደረግበት ምክንያትም ይህ ነው ማለት ነው። ቫይታሚን ዲን እንዲያገኙ ቫይታሚን ዲ እስከ 15 ቀን ድረስ ወይም ደግሞ እስከ 2 ሳምንት ድረስ ከእናታቸው ያገኙት ይጠቅማቸዋል። ነገር ግን ከዚያ በኋላ ፌድ ስለሚያደርግ ወይም ደግሞ ስለማይኖር የግድ ፀሐይ መሞቅ አለባቸው ማለት ነው። ስለዚህ ፀሐይ የሚሞቅበት ፕሪንሲፕልም እሱ ነው። ቫይታሚን ዲ በብዛት የምናገኘው ከየት ነው ካላችሁ ከሰንላይት ነው ደግሞ ከፀሐይ ብርሃን ነው። ከሌሎችም የምናገኝባቸው የምግብ ዝርዝሮች አሉ። እነዚህን የምግብ ዝርዝሮች የምሰራላችሁ በኔክስት ቪዲዮ ነው። ዛሬ እየተነጋገርን ያለ ነው
ስለ ቫይታሚኖች ጥቅም ስለሆነ ይህ ቫይታሚን ዲ ለሰውነታችን ምን ጥቅም ይሰጣል ወደሚለው እንሂድ። ቫይታሚን ዲ እንግዲህ ለአጥንት ጥንካሬ፣ ለጥርስ ጥንካሬ እንዲሁም ደግሞ ካልሽየም ወደ ሴሎች እንዲገባ በማገዝ ከፍተኛውን ድርሻ ይይዛል ማለት። ስለዚህ ቫይታሚን ዲ በጣም ጠቀሜታ ያለው በጣም ለብዙ ነገሮች አስፈላጊ የሆነ ከቫይታሚኖች ውስጥ የሚመደብ ነው ማለት ነው። ዋና ስራው ግን የአጥንትን ጥንካሬ፣ የጥርስን ጥንካሬና ካልሽየም ወደ ሰውነት እንዲገባ በማድረግ ካልሽየም ወደ ሰውነት ገባ ማለት ደግሞ አጥንታችን ሞር የተሰራው ከካልሽየምና ከፎስፌት ነው። ስለዚህ አጥንታችን ጥንካሬ እንዲኖረው የአጥንት መሳሳት እንዳይኖረን ከሚያደርጉት ቫይታሚኖች በቀዳሚነት የሚቀመጥ ነው ማለት ነው። ይህ ቫይታሚን ዲ ማለት ነው። ሌላው እንግዲህ ቫይታሚን ኢ ነው። ቫይታሚን ኢን በምናይበት ጊዜ ይህ ቫይታሚን ኢ በብዛት የሚጠቅመን አንቲኦክሲዳንት ነው። ማለትም የብግነትን ጸረ ብግነትን በመከላከል ትልቁ ሚና ይጫወታል። ጸረ ብግነት ነው። ይህ ቫይታሚን ኢ የምንለው ጸረ ብግነት ነው። ማለትም ምንድነው የሚጠቅመን ካላችሁ ካልሲየም ምንድነው የሚጠቅመን ካላችሁ ይህ ቫይታሚን ኢ በሰውነታችን ውስጥ የሚገኙ ፍሪ ራዲካሎች በሚኖሩበት ጊዜ እነዚህን ፍሪ ራዲካሎች በማስወገድ እንደ አንቲኦክሲዳንት ይጠቅመናል ማለት ነው ቫይታሚን ኢ ማለት ነው። ከዚህ በተጨማሪ ቫይታሚን ኬ አለ። ቫይታሚን ኬ ምንድነው ጥቅሙ ካላችሁ ቫይታሚን ኬ በሰውነታችን ውስጥ የሚሰጠው ጥቅም ምንድነው? አንደኛ ደም እንዲረጋ በማድረግ ጥቅም ይሰጠናል። ሁለተኛ ደግሞ ክሎቲንግ ፋክተሮች አሉኖች ተመርተው በሰውነታችን ውስጥ ደም እንዲረጋ ወይም ደግሞ ደም አንድ ነገር ሲቆርጠን ቶሎ ሄደው እነዛ ደም ክሎቲንግ ፋክተሮች ደርሰው እንዲቆም ለማድረግ የምንጠቀምበት ወይም ደግሞ የሚጠቅመን ነው ማለት ነው ይህ ቫይታሚን ኬ ማለት ነው። ስለዚህ እነዚህ በብዛት አምስቱ ቫይታሚኖች እንግዲህ ለጤና የሚሰጡት ጠቀሜታ ይህን ይመስላል ማለት ነው። እነዚህ ቫይታሚኖች እጥረት በሚኖርበት ጊዜ እንግዲህ የተለያዩ በሽታዎች እንጋለጥ እንችላለን። ለምሳሌ የቫይታሚን ሲ እጥረት ከገጠመን ለፔላግራ ወይም ደግሞ የቆዳ መላላጥ ሊገጥመን ይችላል ማለት ነው። የቆዳ መላላጥ ሊገጥመን ይችላል። እንዲሁም ደግሞ ቁስለት ከተከሰተ በኋላ ቶሎ ያ ቁስል እንዳይድን ዋናውን አስተዋጽኦ ያበረክታሉ ማለት ነው። ያ ቁስል ቶሎ አይድንም ቫይታሚን ሲ ዴፊሽንሲ ካለን ማለት ነው። በዛ ላይ ደግሞ ጀስት ቫይታሚን ኢ ዴፊሽንሲ ካለን ደግሞ አንቲኦክሲዳንት ፕሮፐርቲ ስላላቸው ማንኛውንም ጸረ ብግነት ወይም ደግሞ እነዚህ ፍሪ ራዲካል የምንላቸውን የሚያስወግድልን ነገር አይኖርም። እነዚህ ፍሪ ራዲካሎች ካልተወገዱ ደግሞ ለሰውነታችን ቶክሲክ ናቸው። ስለዚህ ለሰውነታችን ቶክሲክ ነገሮችን የሚያስወግድልን በመጥፋቱ ምክንያት የተለያዩ የሰውነታችን ክፍሎች በተለይ ዋና የሰውነታችን ክፍሎች በእነዚህ ፍሪ ራዲካሎች አማካኝነት ሊጠቁ ይችላሉ ማለት ነው። ስለዚህ ቫይታሚን ኢ ዴፊሽንሲ ካለ እነዚህ ፍሪ ራዲካሎች ስለማይወጡ አንቲኦክሲዳንት ኢፌክት ስላላቸው እነዚህ ፍሪ ራዲካሎች ሰውነታችንን ያጠቃሉ። በሽታ የመቋቋም አቅማችንም ዝቅተኛ ይሆናል ማለት ነው። ሌላ ደግሞ ለምሳሌ ቫይታሚን ኤም ብንወስድ ናይት ብላይንድነስ ያመጣል። ባይዘው ቫይታሚን ኤ ዲፊሽንሲ ካለን ወይም ደግሞ ቫይታሚን ኤ እጥረት ካለ ናይት ብላይንድነስ ይመጣል። ይህ ምን ማለት ነው? ደብዛዛ በሆነ ኢንቫይሮንመንት ውስጥ ለማየት እንቸገራለን ማለት ነው። ይሄ ናይት ብላይንድነስ ዳፍንት የምንለው አይነት ሊመጣብን ይችላል። ስለዚህ ቫይታሚን ኤ ለአይን ጤንነታችን ኢምፖርታንት እንደሆነ ነግራቸዋለሁ። የእሱ እጥረት ካለ ናይት ብላይንድነስ ሊያጋጥመን ይችላል ማለት ነው። ሌላኛው ደግሞ ካየናቸው ውስጥ ለምሳሌ የቫይታሚን ቢ እጥረት በሚኖርበት ጊዜ ቫይታሚን ቢ እንግዲህ ነርቮችና መስሎች ወይም ጡንቻዎች ስራቸውን በትክክል እንዲሰሩ ከሚያደርጉ ነገሮች መካከል የሚመደብ ነው ማለት ነው። ስለዚህ የቫይታሚን ቢ እጥረት በሚኖርበት ጊዜ ነርቮች ስራቸውን በትክክል ላይሰሩ ይችላሉ። ስለዚህ ኒውሮፓቲክ ፔን የምንለው በሰውነታችን ውስጥ ሊከሰት ይችላል ማለት ነው። ለምሳሌ የሰውነት መደንዘዝ፣ የጡንቻዎች አለመታዘዝ እንዲሁም ደግሞ የእግር አካባቢ ፉት አካባቢ ህመም ሊኖር ይችላል። የተለያዩ የመደንዘዝ ስሜቶችና የመጠዝጠዝ ስሜቶች ሊታዩ ይችላሉ ማለት ነው በዚህን ጊዜ ማለት ነው ቫይታሚን ቢ በሚያንስበት ጊዜ ማለት ነው። ሌላኛው ደግሞ ቫይታሚን ዲ ነው። እንግዲህ ቫይታሚን ዲ በሚያንስበት ጊዜ ቫይታሚን ዲ እጥረት ካለ ምንድነው የአጥንት መሳሳት ሊኖር ይችላል። ምክንያቱም ቫይታሚን ዲ ዋናው ስራው ከጠቀስናቸው ስራዎች መካከል ካልሽየምን ተሸክሞ ወደ ሴሎች ማድረስ ነው። ስለዚህ ወደ ሴሎች የሚደርሰው የካልሽየም መጠን ሊቀንስ ስለሚችል እና የአጥንትን ጥንካሬና የጥርስን ጥንካሬ በመገንባት ስለሚታወቅ ቫይታሚን ዲ በሚያጥርበት ጊዜ የካልሽየም እጥረትም ስለሚኖር የአጥንት መሳሳት ሊገጥመን ይችላል ማለት ነው። እንግዲህ እስካሁን ያየናቸው ዋና
ዋና ቫይታሚኖች ናቸው ማለት ነው። እስካሁን ያየነው ይመስላል ማለት ነው የቫይታሚኖችን ጥቅም። ስለዚህ ይህንን ቻናል ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉ። በሌላ ርዕስ በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ባይ